ከኢብራሂም ትራኦሬ በስተጀርባ የተደበቀው ምስጢር በምዕራብ አፍሪካዊቷ እምብርት ጸጥ ያለ ማዕበል ተነስቷል። ምናልባትም ድፍን ያለም ህዝብና መንግስት በጥቅሻ የሚግባቡበት አዲስ አብዮት እየተመለከተ ነው ቢባል ማጋነን አይሆንም። በዚህ የለውጥ ማዕበል መሃል ደግሞ የቶማስ ሳንካራን ራዕይ ለማስቀጠል የሚተጋ ታላቅ ህልም ያለው ወጣት ወታደር ተከስቷል። ጣቱ መሪ ምንም እንኳን ወደ ስልጣን የመጣው በመፈንቅለ መንግስት ቢሆንም አንድም የሀገሪቷ ዜጋ የተቃወመው የለም። እንዲያውም 24 ሰዓት ያልተቋረጠ ድጋፋቸውን ያዘንቡበታል እንጂ። በርግጥ በምዕራባውያን ዘንድ ግን የሚወደድ ሆኖ አልተገኘም። በዚህም IMFን ጨምሮ በርካታ ስመጥር ያላቸው የዓለም ተቋማት ጥርሳቸውን ነክሰውበታል። ወጣቱ መሪ ዛሬ ላይ የአፍሪካ መሪዎች የሱ መንገድ እንዲከተሉ ያስተባብራል። ቡርኪና ፋሶ ቀደም ብላ የፈራረመቻቸውን የጃዙር ወታደራዊ ስምምነቶችን በማፍረስ የፈረንሳይን ጦር ጠራርጎ አባረዋል። ከምዕራባውያን የገንዘብ ተቋማት ጋር ያለውን ግንኙነት አቋርጦ ለ10 ዓመታት የዘለቀውን የኒዮኮሎኒያሊዝም ጭቆናን አሽቀንጥሮ ጥሏል። ለደጋፊዎቹ እሱ ማለት ዳግማዊ ቶማስ ሳንካራ ነው። በሌላ በኩል የአፍሪካን ጥሬ ሀብት የሚበዘብዙ ጠላቶች ደግሞ በጥቅማቸው ላይ የተደቀነ ትልቅ መሰናክል አድርገው ይቆጥሩታል። በምዕራባውያን እይታ እሱ ማለት የፓን አፍሪካኒዝምን አጀንዳ የቆሰቆሰ አደገኛ አማጺ አድርገው ያዩታል። በጥቅሉ ኢብራሂም ትራኦሬ አሁን ያስነሳው ማዕበል ከሀገሩም አልፎ ድፍን ዓለም ያናጋ ጉዳይ ሆኗል። በዚህም ሀያላኖችን የሚቃወም አዲስ የአፍሪካን እምቢተኝነት እያነሳሳ ነው። ታዲያም ለመሆኑ ይህ የሀያላን ሀገሮች የጎን ውጋት የሆነው ኢብራሂም ትራኦሬ ማን ነው? ከዚህ የአድናቆት ጎርፍ በስተጀርባ ምን ሚስጥር ይኖራል የሚለውን ጉዳይ በትንታኔያችን የምንመለከት ይሆናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። በቅድሚያ ስለ ኢብራሂም ትራኦሬ ወቅታዊ ቁጭትና መነሳሳት ለመረዳት ባንድ ወቅት ከየትኛውም የአህጉሪቱ አህጉር በላይ ታላቅ አብዮተኛ ልጇን ስለቀበረችው ቡርኪና ፋሶ ጥቂት እንመልከት። ቡርኪና ፋሶ የቀድሞ ስሟ አፐር ቮልታ የነበረ ሲሆን የአሁኑን ስም ያገኘችው በ1980ዎቹ ሀገሪቷን የገዛው በታዋቂው ቶማስ ሳንካራ አማካኝነት ነው። ቡርኪና ፋሶ ማለት የቀና ሰዎች መሬት ማለት ሲሆን ነገር ግን በ1987 ታላቅ አብዮተኛ ሳንካራ ከተገደለ ወዲህ ስሟ በባዕድ ሀገር ተባባሪነት ይጠቀሳል። ቡርኪና ፋሶ ባለፉት 10 ዓመታት 5 መሪዎች ተፈራርቀውባት ገዝተዋታል። በዚህ ሂደት ደግሞ በርካታ መፈንቅለ መንግስትን አስተናግዳለች። አብዛኛው የግዛቷ ክፍል የጂሃዲስት አማጺዎች መፈንጫ ሆኖ ከራርመዋል። ምንም እንኳን በሚሊዮን የሚቆጠር ዶላር ከምዕራቡ ዓለም ድጋፍ ቢደረግላትም ኢኮኖሚዋ ክፉኛ ተጎድቷል። ታዲያም በዚህ ወቅት ነው ከዋጋዱጋ ዩኒቨርሲቲ በውትድርና ሙያ የሰለጠነውና በብቃቱ የተመሰከረለት የመድፍ መኮንን ካፕቴን ኢብራሂም ትራኦሬ ብቅ ያለው። ትራኦሬ በወታደራዊ ግዳጁ ያገለገለ ሲሆን ይህ አካባቢ በተደጋጋሚ አሸባሪዎች በሚያመጹት ጥቃት ነዋሪዎቿ አካባቢውን ለቀው ተሰደዋል። ይሁንና ይህ አካባቢ በቂ የሆነ የመንግስት ጥበቃ እንደማይደረግለት ይረዳል። በዚህም አካባቢው ላይ የመንግስት ወታደር ያለ ለምን ጥቃቱን ማስቆም አልተቻለም የሚል ጥያቄ በውስጡ ተፈጥሮ ሴራውን መመርመር ጀመረ። ከዚህም በኋላ በርካታ ጥያቄዎች ተደጋግሞ ወደ አይምሮ ማቃጨል ይጀምራሉ። በዚህም ቡርኪና ፋሶ በቢሊዮኖች የሚቆጠር የውጭ እርዳታ እየተደረገላት ሳለ ለምን ግዛቷን እንኳን ማስጠበቅ ተሳናት? የፈረንሳይ ወታደሮች በሀገሪቷ ውስጥ ሰፍረው ሳለ ለምን የሽብር ጥቃቶች እያደጉ ሄዱ? ለምንድነው የሀገሪቷ 10% የሚጠጋው ህዝብ ባመጽና በጸጥታ ጦር ሳቢያ ቤታቸውን ለቀው የሚሄዱት? እዚህ ጋር ቡርኪና ፋሶ በወቅቱ በዓለም ላይ ተደጋጋሚ ከተባሉት የመፈናቀል ቀውስ ዝርዝር ውስጥ ቀዳሚ ሆናለች። በተጨማሪም ዜጎቿ መስፈርታዊ ፍላጎቶችን ማግኘት ተስናቸው በውጭ ኩባንያዎች የሚረዱ ጥገኛ ሆነዋል። ያላት የተፈጥሮ ሀብት አይደለም ለራሷ ለሌላም ይበቃል የሚለውን ጥያቄ ካወረደ በኋላ ነበር ትራኦሬ የሀገሩን ቁልፍ ችግር የተረዳው። ለዚህም ከዚህ ችግር ለመውጣት ትልቅ ውሳኔ እንደሚጠይቅ ተረድቶ ወደ እቅዱ ገባ። በዚህ ቅድ መሰረት ደግሞ ህዝቡን ከጎኑ አሰልፎ መጀመሪያ የሀገሩን ፍጹም ሰላም ማስጠበቅ እንዳለበት ተረዳ።
ይህንን ለማሳካት ደግሞ ከመፈንቅለ መንግስት እስከ ህዝባዊ አመጽ የደረሰ ራዕይ ሰንቆ ነበር የተነሳው። በዚህም ትራኦሬ በዳሚንባ ይመራ የነበረውን የቀድሞ ወታደራዊ አስተዳደር እንደ አዲስ ማሻሻያ አድርጎ ቀረጸው። በዚህም ሂደት ብዙዎች ይህ ነገር ከምዕራቡ ዓለም ጋር ያጣላና በኋላ የማንወጣው ማጥ ውስጥ እንዳንገባ እባክህ ይቅርብን የሚል ማመንታት ገጥሞት ነበር። በዚህ ላይ ትራኦሬ ከዚህም በፊት ምንም አይነት የፖለቲካ ልምድና ያካበተ የገንዘብ ድጋፍ የሌለው በመሆኑ ፈተናው ቀላል አልነበረም። ይሁንና ትራኦሬ የሳንካራን መንፈስ ተላብሶ ቡርኪና ፋሶን ለማቅናት ቆርጦ ተነሳ። ለዚህ የተቀደሰ ዓላማ መሳካት እንዲረዳው ደግሞ የሳንካራን ንግግሮች በማስተጋባት በህዝቡ ልብ ውስጥ ተቀርጾ መግባት ቻለ። ባገኘው መድረክና አጋጣሚ ሁሉ የሚያደርጋቸው ንግግሮች የነጻነት ናፋቂ ዜጎችን ትኩረት መሳብ ጀመረ። ህዝቡ ለሚያደርገው ሁለንተናዊ አቀፍ የነጻነት ትግል ከትጥቅ ባሻገር በምናብና በተስፋ የታጀበ ርዕዮተ ዓለም እንዲላበስ ማሳሰብ ጀመረ። ታዲያም ይህ የህዝብ መነሳሳት መንፈስ ነው ምዕራባውያንን ማስጨነቅ የጀመረው። ከዚህ ቀጥሎ የመጣው ለውጥ ደግሞ ትራኦሬ በምዕራባውያን ሀገሮች ዘንድ እንደ አንድ ትልቅ ጂኦፖለቲካዊ ስጋት እንዲታይ ያደረገው። ይህ በእንዲህ እንዳለ እዚህ ጋር ከአፍሪካ የስትራቴጂካዊ ጥናት ማዕከል የተገኘው መረጃ እንደሚያመለክተው ቡርኪና ፋሶ እንደ አውሮፓውያን አቆጣጠር በ1960ዎች ነጻነቷን ካገኘች በኋላ ከማንኛውም የአፍሪካ ሀገር በላይ መፈንቅለ መንግስት አስተናግዳለች። እንደ መረጃው ከሆነ ሀገሪቱ 10 ያልተሳኩ የመፈንቅለ መንግስት ሙከራዎች የተካሄዱባት ሲሆን 9 ደግሞ የተሳካ መፈንቅለ መንግስትን አስተናግዳለች። እንደ አውሮፓውያን አቆጣጠር በ1983 የ37 ዓመቱ ካፕቴን ቶማስ ሳንካራ በመፈንቅለ መንግስት ስልጣን የተረከበው። መጀመሪያ ወደ ስልጣን እንደመጣ አላግባብ የሆነ የመንግስት ተቋም ብክነት ላይ ጥብቅ ቁጥጥር ማድረግ ጀመረ። ሆኖም እንደ አውሮፓውያን አቆጣጠር በ1987 የሳንካራ የቅርብ ጓደኛ የነበረው ኮምስ ኮምፕሬስ በፈረንሳይ ታግዞ ባደረገው መፈንቅለ መንግስት ሳንካራን ገሎ የቡርኪና ፋሶ ፀሐይ በድጋሚ ታይ እንድትጠልቅ ተደረገ። እዚህ የፈረንሳይ ግድያ ማስፈጸሚያ ተግባሩ ክፍያ ደግሞ ለ3 አስርት ዓመታት ለምዕራቡ ዓለም ቁልፍ ሰው በመሆን የፈላጭ ቆራጭ አገዛዙን አጽንቶ ቆይቷል። ካምስ ኮምፕሬስ ማልበቃ ብሎት የስልጣን ዘመኑን ለማራዘም በሚል ህገ መንግስቱን ለመቀየር ከሞከረ በኋላ ነበር በህዝብ አመጽ ከስልጣን የተባረረው። ካምስ ኮምፕሬስ በዚህ ሁኔታ ከስልጣን ከተነሱ በኋላ ደግሞ ቀድሞ ለሰሩት ወንጀል በፍርድ ቤት መጥሪያ ይወጣባቸዋል። ሞግዚት ሆኖ ሲያገለግላቸው የነበሩት የፈረንሳይ አጋሮች ባደረጉለት ከለላ ከተጠያቂነት እንዲያመልጥ ተደረገ። ታዲያም ከዚያም በኋላ ነበር እንደ አውሮፓውያን አቆጣጠር በ2022 ኮሎኔል ዳሚንባ በድጋሚ ስልጣን የገለበጡት። ነገር ግን አሁንም ፕሬዝዳንት ዳሚንባ በተመሳሳይ ከፈረንሳይ ጋር በመጣመር የሀገሪቱን ጥቅም ማስጠበቅ አልቻሉም። ታዲያም ይህ ተደጋጋሚ ክደት ያንገበገበው ካፕቴን ኢብራሂም ትራኦሬ እዚህ ጋር ነው እንደ አውሮፓውያን አቆጣጠር በመስከረም 2022 ዳሚንባን በመገልበጥ የተከሰተው። በጥቅሉ ቡርኪና ፋሶ ምንም እንኳን በዚህ ሁኔታ የተለያዩ መፈንቅለ መንግስትን ያስተናገደች ይሁን እንጂ የ1987ቱ ግን በተለየ ሁኔታ ነበር ጥላ ያጠላባት። ያቺ ዕለት ምናልባትም ዛሬ ቡርኪና ፋሶን ከአያላኖቹ ተርታ ሊያሰልፋት ይችል የነበረ ህልም ነበር የተነደፈባት። በዚህ ዕለት ዛሬም ድረስ ከድፍን አፍሪካ የማይጠፋ ቶማስ ሳንካራ በጥይት ተመቶ እስከ ወዲያኛው አሸለበ። በዚህም ባንድ ወቅት አህጉሪቱን በማነቃነቅ ለፈረንሳይ የማዕድን ኮንትራትና የምዕራባውያን ረጅም እጅ ጋሬጣ ሆኖባቸው የነበረው አብዮት ተቃረበ። በምላሹ ምዕራባውያን ሲጠሩት አቤት ሲልኩት ወዴት ብሎ የሚታዘዘው የአሻንጉሊት አገዛዝ ተጭኖ ለ27 ዓመት ገዛ። ቡርኪና ፋሶም ተፈጥሮ የቸረቻት የወርቅ ሜዳዎቿ ለውጭ ኮርፖሬሽን መፈንጫ ይሁን ዘንድ ፈቀደች። ፈረንሳይ ሙሉ በሙሉ ጓዟን ጠቅልላ ገብታ ሀገሪቷን ተቆጣጠረችው። ታዲያም ከዚህ ሁሉ ውጣ ውረድ በኋላ ነው ቡርኪና ፋሶ ዳግም ተወለደች ያስባለ አዲስ አብዮት ፈንድቶ ዛሬ ከበርካታ መገናኛ ብዙሃን የፊት ገጽ የማይጠፋው ኢብራሂም ትራኦሬን እየተመለከትን ያለነው።
ትራኦሬ የሀገሩ ጉዳይ እንዲያንገበግበው ያደረገው ደግሞ በውትድርና ትምህርት መታነጹን ብቻ ሳይሆን በሳህል ቀጠና የሰፈነው የጦርነት እውነት ነው። ቡርኪና ፋሶ በተለይም ከ2015 ጀምሮ በአልቃይዳና በአይኤስ አክራሪ ቡድኖች የሚመራ ኃይለኛ ሽምቅ ውጊያ ገጥሟታል። ታዲያ ይህን ሽብር ለመዋጋት በሚደረገው ጥረት መሃል ደግሞ ትራኦሬ በተለያዩ ቀጠናዎች በመዛወር አገልግሏል። በዚህ ወቅትም ነበር የፈረንሳይ ኃይሎች ሲቪሎችን ለመጠበቅ የሚያደርጉት ጥረት ያን ያህል እንዳልሆነ የተረዳው። እዚህ ጋር በአሸባሪዎች እንቅስቃሴ ላይ ያለው እርምጃ ብዙውን ጊዜ ይከለከላል ወይንም ደግሞ ይዘገያል። በአካባቢው ያሉት የፈረንሳይ ኃይሎች ሲቪሎችን ከመጠበቅ ይልቅ የማዕድን አካባቢዎችን ለመጠበቅ የበለጠ ፍላጎት እንዳላቸውም ተረድቷል። ዳሚንባ ምንም እንኳን አዲስ አቅጣጫ ለመከተል ቃል የገባ ቢሆንም ስልጣኑን ከተረከበ በኋላ ግን ከፈረንሳይ ጋር ያለውን ግንኙነት በምንም መልኩ ማቋረጥ አልፈለገም። በመጨረሻም የሀገሩ መበዝበዝና የህዝቡ ስቃይ ሲያንገበግበው ነበር። በሴፕቴምበር 22 ከታማኝ ጓደኞቹ ጋር በመሆን ትራኦሬ በማዲምባ ላይ መፈንቅለ መንግስት በማድረግ ቡርኪና ፋሶን አስሮ የያዛትን ስርዓት ለመቀየር ብቅ ያለው። ትራኦሬ በዚህ ሁኔታ ስልጣን በያዘ በአራተኛው ወር ውስጥ የፈረንሳይን ጦር ጠራርጎ በማባረር በሀገሪቱ የነበረውንም ሽብርተኝነት ልክ በማስገባት ከሀገሩ አልፎ በአህጉራችን አፍሪካም ትልቅ መነጋገሪያ እየሆነ ይገኛል። ታዲያም ትራኦሬ በዚህ አብዮት ቀጥሎ በቀጣይ ምን ታምር ያሳየን ይሁን? በዚህ ስልጣን በያዘበት ጥቂት ዓመት ውስጥ ምን ለውጥ አስመዝግቦ ነው ለዚህ ሁላ ዝናና ክብር ያበቃው? በቀጣይ በሰፊው የምንዳስስ ይሆናል። ለዛሬው በዚህ አበቃን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩን።